የሪል ስቴት ቤቶችን ገንብቶ ማስረከብ ላይ የሚታዩ ቅሬታዎችን በመፍታት የሀገራችን የሪል ስቴት ልማት ተአማኒነት እንዲኖረው ማድረግን ያለመ ማህበር በይፋ መመስረቱ ተሰምቷል። ማህበሩ የቤት ገዢውንና አልሚውን ከመንግስት ጋር ማገናኘት እንዲሁም የዘርፉን ተግዳሮቶች መቅረፍ ያስችላልም ተብሏል። በሀገራችን ላለፉት 30 ዓመታት የሪል ስቴት አልሚዎች በተበታተነ መልኩ ሲሰሩ መቆየታቸው ለዘርፉ እድገት አንዱ ማነቆ ሆኖ ስለመቆየቱም የማህበሩን መመስረት ለማብሰር በተዘጋጀው በዚሁ መድረክ ላይ ተነግሯል። በመድረኩ ላይ የተገኘው ሪፖርተራችን ዘነበ ኃይሉ ዝርዝር ዘገባ አለው። ተከታትለን እንመለስ። የሀገራችን የሪል ስቴት ልማት አንዱ ችግር ሆኖ የቆየው ዘርፉ የሚመራበት የህግ ማዕቀፍ አለመኖር ሲሆን ይህን ችግር የሚቀርፍና ዘርፉ የሚመራበት የሪል ስቴት ልማትና የማይንቀሳቀስ ንብረት ግብይትና ግመት አዋጅ በቅርቡ ይፋ መደረጉ ይታወሳል። የሀገራችን የሪል ስቴት ልማት ሌላኛው ማነቆ ተደርጎ ሲጠቀስ የቆየው ደግሞ የሪል ስቴት አልሚዎች በተበታተነ መልኩ ሲንቀሳቀሱ መቆየታቸው ነው። ታዲያ ይህንን ችግር መፍታት ያስችላል የተባለ ማህበር የኢትዮጵያ ሪል ስቴት አልሚዎች ማህበር በሚል ስያሜ ሰሞኑን በይፋ ተመስርቷል። ማህበሩ በይፋ መመስረቱ በተበሰረበት በዚህ መድረክ ላይ የማህበሩ መቋቋም በቀዳሚነት የቤት ገዢውንና አልሚውን ከመንግስት ጋር የሚያገናኝ ስለመሆኑ ነው የተነገረው። የቤት ገዢውንና አልሚውን ከመንግስት ጋር በቀጥታ ሆነ በተዘዋዋሪ የሚያገናኝ ድልድይ ሆኖ የሚያገለግል ማህበር መሆኑ ነው። መንግስት በሪል ስቴት ዙሪያ የሚያወጣቸው አዋጆች፣ ደንቦች፣ መመሪያዎች፣ ማሻሻያዎች ሲኖሩ ከአልሚው ጋር እንዲወያይ፣ ግብዓት እንዲወስድ፣ እንዲመክር ይህ አሁን የመሰረትነው ማህበር አገናኝ ድልድይ ሆኖ ያገለግላል። ሪል ስቴት አልሚውም ከመንግስት የሚፈልጋቸው ድጋፎች፣ ጥያቄዎች ሲኖሩት በተበታተነ መልኩ ከመጓዝ በማህበራችን በኩል በተደራጀ መንገድ በመልካም ግንኙነት በመቅረብ ያገለግላል። በዘርፉ ያሉ አልሚዎች በጋራ መንቀሳቀስ መንግስት ዘርፉን ለመደገፍ ብሎም በአዳዲስ ችግር ፈቺና ዘመናዊ በሆኑ የቴክኖሎጂ ውጤቶች ለማጠናከር የሚያደርገውን ሁሉን አቀፍ ጥረት የሚያጠናክር ከመሆኑ በተጨማሪ በዘርፉ የሚወጡ የህግ ማዕቀፎች፣ የአሰራር ስርዓቶች በተጠናከረ መልኩ ግብዓት በመስጠት ጥናቶችን በማቅረብ በማማከርና በመደገፍ ትልቅ አቅም ይሆናል። ማህበሩ በቤት ገዢዎችና አልሚዎች መካከል የሚፈጠሩ አለመግባባቶች ሲከሰቱ የግልግል ዳኝነት በማቋቋም ችግሩ እንዲፈታ እንደሚሰራ የተገለጸ ሲሆን ይህም በሪል ስቴት አልሚዎችና ገዢዎች መካከል መተማመን እንዲፈጠር ይረዳል ተብሏል። በዚህም መሰረት ማህበሩ የአልሚዎችን ተጠያቂነት በመፍጠርና ቅሬታዎች ወደ ፍርድ ቤት ሳያምሩ መፍታት የሚቻልበትን አሰራር እንደሚከተል ተጠቅሷል። ከዚህ ጋር ተያይዞ ችግር ያለበትና እምነት ያጎደለ የሪል ስቴት አልሚ ሲኖር በማህበሩ በኩል ለተጠያቂነት እንደሚቀርብና የተከፈለው ክፍያ እንዲመለስ የማድረግ ስራን እንደሚሰራ ነው የተመለከተው። በሸማቹ ወይም በቤት ገዢውና በአልሚው መካከል የሚፈጠሩ አለመግባባቶች ሲከሰቱ በግልግል ዳኝነት አካላት ማለትም ከህግ፣ ከምህንድስና እንዲሁም ከንብረት ገማች ባለሙያዎች በማዋቀር ችግሮች እንዲፈቱ የሚያደርግ አሰራር በመዘርጋት ላይ እንገኛለን። ይህ አሰራር ምናልባት በየአካባቢው ያሉ ዜጎቻችን ቤት ገዝቶ ለ10 ዓመታት የሚጠብቁበትና የፍርድ ቤት ክስ መዛግብት የሚቀንስ ነው ብለን ስለምናም በዚህ የግጭት አፈታት ዘዴ ላይ ትኩረት በማድረግ በአልሚና በደንበኛው መካከል ሊፈጠሩ የሚችሉ ወደ መደበኛ ፍርድ ቤት ሳይሄዱ በግልግል ዳኝነት አርቢትሬሽን የሚቋቋምበት መንገድ ቀይሶ ወደ መፍትሄ የሚመጣበት ሁኔታ ያመቻቻል። ማህበሩ የዘርፉ ማነቆ ተደርገው ከሚጠቀሱ ችግሮች መካከል አንዱ የሆነውን በቂ የፋይናንስ አቅርቦት አለመኖርን ለመፍታት ከመንግስትና ዓለም አቀፍ አበዳሪዎች ጋር በመነጋገር በአነስተኛ ወለድ ምጣኔ ለቤት ልማት የሚውል የብድር አገልግሎት እንደሚያመቻችን ተጠቁሟል። የሀገራችን የሪል ስቴት አልሚ በብዙ ከተፈተነባቸው ተግዳሮቶች አንዱና ዋነኛው የፋይናንስ አቅርቦት አለመኖር እንደሆነ ይታወቃል። ይሁንና ማህበራችን በዚህ ረገድ አባላቱ በአገር ውስጥም ሆነ ከውጪ ለቤት ልማት የሚውል በብድር አገልግሎት በአነስተኛ ወለድ ምጣኔ እንዲያገኙ ከመንግስትና ከዓለም አቀፍ አበዳሪዎች በመነጋገር ለሀገርም ለአልሚውም የሚጠቅም ስራዎችን ለመስራት በዝግጅት ላይ እንደሚገኝ በዚህ አጋጣሚ ማሳወቅ እወዳለሁ። ከዚህ በተጨማሪ ማህበሩ ለዘርፉ ይጠቅማሉ በሚላቸው ሀገራዊ ጉዳዮች ላይ ጥናትና ምርምር እንደሚያካሄድ ያሳወቀ ሲሆን ለፖሊሲ አውጪዎችና ፈጻሚዎች ግብዓት የሚሆኑ ምክር ሀሳቦችንም አቀርባለሁ ብሏል። የማህበሩ መቋቋም አሁን ኋላ ቀር የሆነውን የሪል ስቴት ግንባታ ሂደት በዘመናዊ ቴክኖሎጂና ሳይንሳዊ ዘዴዎችን በመጠቀም ጥራት ያላቸው ቤቶችን በአጭር ጊዜ ውስጥ ገንብቶ ለተጠቃሚ ለማስረከብ ይረዳልም ተብሏል።
የሪል ስቴት አልሚዎች፣ የመንግስት ስራ ኃላፊዎችና ባለድርሻ አካላት በተገኙበት በዚህ መድረክ ላይ በዘርፉ የተካሄዱ ጥናቶች ቀርበው ውይይት ተደርጎባቸዋል። የኢትዮጵያ ሪል ስቴት አልሚዎች ማህበር በሪል ስቴት ዘርፉ በስራቸውና አፈጻጸማቸው የተሻለ ውጤት የሚያስመዘግቡ አልሚዎችን በየዓመቱ እንደሚያወዳድርና ከ1ኛ እስከ 5ኛ ለሚወጡት አልሚዎች የኮከብ ደረጃ በማውጣት እውቅና እንደሚሰጥ ሰምተናል።